ከፈለክ አታውራ ጅል እና ዮሐንስ ወይ እግዚአብሔር ይመስገን አለው። እንደት ናችሁ? ሰላም ነው ይመስገን መድኃኒዓለም። መጠየቅ ይችላሉ? ኦኬ እኔ ለመጠየቅ የፈለከው ነገር አሁን እኛ መሐመድ ከኛ በላይ ነው የምወደው ብላችሁ ታወራላችሁና አሁን መሐመድ ለመወደው የሚያደርገው ነገር ምንድነው? አሁን እኔ ኢየሱስ በጣም ነው የምወደው ከልብ ነው ከነፍስ በላይ ነው የምወደው ሲል ለምንድነው ኢየሱስ አንተ የምትወድ ብለክ አንተ ብትጠይቅ ዓለም እንዲህ ወዷልና በደሙ ገዝቷልና ብዬ እመልሳለሁ። መሐመድ ምንድነው እንደምወድ ያደረገው ምንድነው? ማን ነው የወደደው? ማን ነው ሰጪው? አብ ነው ሰጪው ወይንስ ኢየሱስ ነው? ያወዳጁ አብ ወደደ ዓለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው አይልም ሙሳስ ኢየሱስ ቢታ ተገለጸ። አብና ወልድ በስም ይለያል እንጂ በግብርም በስራም አይለይም እኮ አንድ እኮ ነው። ለዛ ነው እኔ እንደዛ ያርኩ ያለው። ሰጪው ማን ነው ተሰጪው ማን ነው ስል ጊዜ ይለያያል። ሰጪው ማን ነው? አብ ነው አይደለ? ለዓለም ኢየሱስን የሰጠው ጥያቄ ለኔ ነው እንጂ ላንተ ጥያቄ ከመለስኩ በኋላ ለኔ ጥያቄ መልሳለሁ። ችግር የለም። ላንተ ጥያቄ መልስልኝ። ጥያቄ ኖሮ ነብዩ መሐመድ እንድትወዱ ያደረጋችሁ ምንድነው ብትይ ችግር የለም። ስለ ኢየሱስ አልጠይቅሽም። አንቺ ግን ለተምሳሌ ታደርግ እንደምሳሌ አደረግሽና ኢየሱስ አልሻ ዓለሙ የወደደው ወልድ ነው አብ ነው። አብም ወልድም መንፈስ ቅዱስም አይነጣጥልም። አንድ አምላክ ስለሆነ አይነጣጥልም። የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ እንዴት ምን ነው አይወድሽም ማለት ነው? የነገርኩህ ነኝ እኮ ኢየሱስ አብህም ወልድም መንፈስ ቅዱስም አይነጣጥልም። የወደደው አብ ነው። የላከው አብ ነው። ልጁ የላከው አብ ነው። ስለወደደው ነው አይደለም። የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ነው እኮ። የወደደው ዓለሙን ወዷልና አልሽኝ። ዓለሙን ወዷልና የተባለው ማን ነው ስልሽ አብ ነው አልሽኝ። ለምን ለየሻቸው? ሶስቱም ናቸው አትይ? ለምን አብ ነው የወደደው ዓለሙን? አይለያዩ አልኩኝ እኮ እኔ መጀመሪያ ነገር ያለው በስም ይለያል እንጂ በግብርም በአገዛዝም አንድ ናቸው። እሺ ሁሉም ሶስቱም ወደዋል ይላል ቃሉ ወይንስ እንዲሁ ዓለምን ወዷልና ነው የሚለው? ዓለምን ወዷልና ሲባል ማንን ነው ስልሽ ለይተሽ ለአንተ ጥያቄ ተመልሳለህ ወይስ ለጥያቄ ትጠይቃለህ? ሁሉም ኢየሱስ እንደሚወድሽ ግን ማምጣት አልቻልሽም። እኔ ግን እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት የሚል ጥያቄ ነው። አዎ መልስ። አዎ እሺ በጣም አንደኛ የአምላክን መንገድ ስላሳዩ ትልቁ ጸጋ ዓለም ላይ ነብያቶች የሚያደርጉት ምንድነው? የአምላክን መንገድ ማሳየታቸው ነው። ቦታቸው አይደለም የነብያትን የአብርሃምን የኢስሐቅ የያዕቆብን አምላክ ያን ሰማይና ምድርን የፈጠረውን አምላክ ለሰው ዘር ማስተዋወቃቸው አንደኛ እሱ ነው። ቦታቸው አይደለም ወለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ነብያችን ሰለላሁ ዐለይሂ ወሰለም ሊዩኽሪጀኩም ሚነ ዙሉማቲ ኢለ ኑር ተብሎ ተገለጹ። ከጨለማ ወደ ብርሃን ሰዎችን ሊያወጡ ዘንድ የተላኩ ነብይ ናቸው። ለዓለም ብርሃን አድርጎ የላካቸው ናቸው። አላህ በቁርአን ላይ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። ለዓለም ብርሃን ሲባል ጊዜ ከጨለማ የሚያወጡት ብርሃን ማለት ነው። ለዚህ ዓለም ትልቁ ጸጋ እርሳቸው ናቸው። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ሲናገር ምን አለ? ማ አንዐመ አላህ አዕዘም ኒዕማ منذ آدم إلى يوم القيامة مثل إنعامه على البشرية أن أرسل لهم محمد صلى الله عليه وسلم نبيا ورسولا أو كما قال رحمه الله تعالى. ابن تيمية يتبارك الله قال من قالوا الله آدم كفتر أنست وسكالم في السامي الدرس لزيج عالم سو قال الله شو تلك وسجى نبي محمد ملكتين نبي يدرب ملاكونا يا سلام صلى الله عليه وسلم يزيه عالم تلك وسجى رسالتنا الله بقرآن الله يسجل ساتشو كوي እሺ እሱ አሁን ከብርሃን ከጨለማ ወደ ብርሃን ከጨለማ ወደ ብርሃን ጠርቷል። ያው እግዚአብሔር ትላላችሁ አላህ አይደለም? እግዚአብሔር ብርሃን አሳይ እና እሱ የሰበከው ወንጌል ነው ቁርአን ነው። እሱ ያ ቁርአን በሰፍ ነው እንደ የሰበከው በገድ እንትና ሰው ገድሉ በቃ እንደዛ አድርጎ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ ማትሰበኩ? ለምንድን ነው በሰፍ የምትሰበኩት? ለምንድን ነው እሱ መለስልኝ።
እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። የጠላውን ሰው እንወዳለን። የሰደበን ሰው ይቅር እንላለን። እናንተ ደግሞ በሰይፍ ናችሁ የምትሰበኩ። አንድ ጊዜ ልናገር። ኦኬ ኢየሱስ ሰላም እንዲሰብክ አልሰማርና ነገር ግን ተሳስተሻል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ እኔ ሰይፍን ለማምጣት ነው ያመጣሁት ይላል። ምን ትያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከ ነው። ላሳይሽ ወይ ማስረጃ አሳይኝ። እሺ ይላል አንበቤው በምድር ላይ ለማምጣት የመጣው አይመስላችሁም? ሰይፍንም እንጂ ሰላምንም። ቆይ ሰውንም ትንሣኤንም ልጅንም ከእናንተ ምሕረትም ከአማን እያለ ያየው ዘንድ መጥታችኋል። ጠጋ አድርግልኝ። እሺ ያ ከፍ 34 33 እሺ ወደ ላይ 33 እና 33 አሳኝ። ይሄ 34 ነው። 33 አሳኝ እኮ 33 ያው እኮ 33 እሺ በሰው ፊት የሚከበደኝ ሁሉ እኔም የት ነው? ጠጋ አድርግልኝ። በሰው ፊት የሚከበደኝ ሁሉ የኔም ደግሞ በስማም። አሁን እሱ ያለው ነገር ያልሰማው ነገር ሰይፉን ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ እግዚአብሔር። በቁጣ ሰዓት በምህረት ያልመለሰ ሰው በምህረት ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመልሳል። ሰይፍ ማለት ቆንጮሮ አይደለም እኮ። ሰይፍ ማለት በእራብ ጊዜም በምንም ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አዎ አምናለሁ። እሱ በደንብ ነው የማምነው። ላይ 33 ላይ ነግሯል እኮ 33 ላይ ምን ብለው ነው የነገረው? ምን ብለው ነው የነገረው? መልስ 33 ላይ ነግሯል እኮ። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ። ሰይፍ ይዞ የሚመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ጩቤ ነው ማለት ሰይፍ ግዙ ብሏቸዋል። ላሳይሽ ምን ማስረጃ አይሰማም። ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ለአንተ ጥያቄ መልስልኝ። ስለዚህ የነገታ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብሏቸዋል አይደል ሐዋርያቶች? ወይ ጉድ! እየሰማኝ አይደለም። ድምጽ ይራቅቷል። ሰይፍ ግዙ ብሏቸዋል አይደል ሐዋርያቶች? ሰይፍ ግዙ ብሏል። የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው ሰይፉ? ያ ሰይፍ ለምን ሰይፍ እየጠየቅኩ ነው። እኔ ደግሞ ጎራዴ ሰይፍ ይሄ ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም። ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽኝ ሐዋርያቶች ኢየሱስን ነው የገዙት በገንዘብ ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን በጩቤ ብትወግም አንተ ትድናለህ። እሱ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ። በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የሰይፍ አይደለም፣ የነፍስ ሰይፍ ነው። ረጃለሽ ቆይ እኔት ዚኑ ሲፈቀድልሽ ታወሪያለሽ። ቆይ ወይ
መሲ ትጨርስ። መሲ ማስረጃ አለሽ አሁን ለምትካሪ ምኑ አሁን ላወራሽው ሁሉ ማስረጃ አለሽ እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። ስለ ወንጌል የማያውቁ ልጆች ምናምን አስገብተ ከምታወራ የሚያውቁ ሰዎች ቀጠሮ ይዞና እና ተመካከር ብሎ ከቀራ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብተ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው? አዎ አንተ ማን የቀጠረ ኦፎ ቀጠረ አርቀረም አንተ 30 ሺህ ሰው ቁጭ ብሎ አንተን እየጠበቀ አሁን አይደለም አልፏል ቀኑ ሪፍሻው ሳይፈጠር በፊት መቼ ቀጠረኝ ታውቃለህ? ቀኑን እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ እንትን በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የሚያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። እና ዮሐንስ ወንጌል አንዴ ክፍትልኝ። ዮሐንስ ወንጌል 3:19 ክፍትልኝ። እኔ ሊወጣ ስለሆነ ይሄ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለ ምን ማለት ነው? እሱ እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ ቶሎ በል። ጠይቀኸኛል፣ ከዛ ራስህ ትመልሳለህ አይደለ? አውጣ ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከውት እኮ አውጣ። ኤፌሶን 6:17 አውጣ እንዳውኑ ማለት ነው። ቆይ ቀስ ብለህ አውራ። እንዳውኑ አውጣ። ሴፍ የተባለው ቆይ አውጣ። መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። ላውራ ፍቀድልኝ። የሚያውቁ ሰው አስገቡ። የማያውቁትን ሰዎች አስገብተህ ግን አንድ ልጅ ፍቀድልኝ። አንተ የምታውቀው ገብተህ እኮ ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለ የእግዚአብሔር ቃል መሆኑን ማስረዳት አለብን መጀመሪያ። እሺ ላውራ። እስኮ መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው የኛ አይደለም እንዴ? ምን ናችሁ ነው ታዲያ? ላውራ ፍቀድልኝ ብዬ ለመንኩት። ሴፍ የተባለው እናንተ እንደምታስቡት እንደ ሙስሊሞች ጎራዴ አይደለም ማለት። እሺ አንድ ጊዜ ፍቀድልኝ ላውራ። በቤት እያስፈቀድኳቸው። እሺ አሁን እኔ አውጣ የምለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃውን ልትሰጪው? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ እሰጣለሁ። ማስረጃ እነግራለሁ። እሱ ራሱን ይነግራል። ችግር የለም። በዚህ ነው ማስረጃው። በእነና እንዴ ችግር የለም። ለምን ነው ነበር? ምን ነው አውጣልኝ ወንድሜ። አውጣልኝ ኢብሮ አውጣልኝ። በቃ እኔ ላንብብ። አብሽር ካምብ አንተ አታወጣም? አውጣ እስቲ። ስልክ ካለ አውጣ። አብሽር ያውጣል። ኢብሮ አውጣልህ ሳለ ምን ላውጣልህ? ረዷቸው የሚለውን ነው ወይስ ዮሐንስ ወንጌል ዮሐንስ 3 ምዕራፍ 3 ቁጥር 9 እስከ 21 ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 አውጣልህ እና ታምሩ በይ አቅም እስከ ጠዋት ድረስ እንጠብቅ። አንዱ አውጣሃላ በእርሱ የሚያምነው አይፈረድበትም። በምንም ግን በአንድዩ በእግዚአብሔር ልጅ ስሙም ስለሌለው አሁንም ተፈረደበታል። ብርሃኑ ወደ ዓለሙን
ለመጣ ሰዎችን ስራችሁ ክፉ ነበረን ከብርሃኑ ይልቅንም ጨለማው ስለሚወደዱ ፍርዱም ይሄ ነው። ክፉ ለሚያደርጉ ሁሉ ብርሃኑም ይጥላል፣ ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁም ሆኗል ይገለጡ ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣቱ አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም እኔ የምለው ነገሩ ኑ ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁን ጌታችን አምላካችን ኢየሱስ ክርስቶስ ጀቤ የጌታ ሰዎች ጸጋው የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ